ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። ዌብሳይት ዲቨሎፐር ነኝ ወይም ብሎክቼን ዲቨሎፕመንት ማለት ነው። በዚህ ፓርት ላይ እንግዲህ በዲቴል የምናየው ሙሉ ኮርስ ነው የምናየው ስለ ኖድ ጄኤስ ነው ማለት ነው። ስለዚህ ይህ ኮርስ እንግዲህ ዲቴይልድ ስቴፕ ባይ ስቴፕ ኖድ ጄኤስን አንደርስታንድ እንድታደርጉ የሚያደርጋችሁ ኮርስ ነው ማለት ነው። እያንዳንዷን ነገር በኖድ ውስጥ ማወቅ ያለባችሁን ነገር ለምሳሌ እናንተ ባክ ኢንድ ዲቨሎፐር መሆን የምትፈልጉ ከሆነ እና ኖድ ጄኤስ መጠቀም የምትፈልጉ ከሆነ ኖድ ጄኤስ ውስጥ ማወቅ ያለባችሁ ዋና ዋና ወሳኝ ነገሮች አሉ። እነዚህ ነገሮች ስቴፕ ባይ ስቴፕ በተለያዩ ፓርቶች እያደረግን የምንሄድበት ሴክሽን ነው ማለት ነው። ስለዚህ ይህ ኖድ ጄኤስ ፉል ኮርስ ነው የሚሆነው። እያንዳንዱ ግን ፓርት ባይ ፓርት እየከፈል ነው የምንሄደው። የመጀመሪያ የምንነሳው ኖድ ጄኤስ ላይ ነው ማለት ነው። ስለዚህ ኖድ ጄኤስ ምንድን ነው ከሚለው ተነስተን ለምንድን ነው የምንጠቀመው የሚለውንም እየጨመርና አንደርስታንድ እያደረግን እንሄዳለን። ኦኬ በዚህ ፓርት እንግዲህ የምናየው ኖድ ጄኤስ የሚለው በዲቴይልድ ነው ማለት ነው። ለምን ኖድ ጄኤስ ያስፈልገናል ከሚለው ጀምረን እንሄዳለን። ኖድ ጄኤስ ራሱ ምንድን ነው የሚለው እናይና እንዴት እንጠቀማለን፣ እንዴት በኮምፒውተራችን ላይ ወይም ደግሞ የምንጠቀም ለምሳሌ የተለያዩ ኦፕሬቲንግ ሲስተም ሊሆን ይችላል፣ ዊንዶው ሊሆን ይችላል፣ ማክ ሊሆን ይችላል፣ ሊነክስ ሊሆን ይችላል። በእነሱ ውስጥ እንዴት ኢንስቴል እናደርጋለን፣ እንዴት እንጠቀማለን፣ ፕሮጀክቶችን በኖድ ጄኤስ እንዴት እናስጀምራለን የሚለውን እያንዳንዱ እያየን እንሄዳለን። በዚህ ፓርት እንግዲህ የመጀመሪያው እንድናውቀው ወይም እንድታውቁት ከምፈልገው ውስጥ የመጀመሪያው ኖድ ራሱ ምንድን ነው የሚለው ነው። ዋት ኢዝ ኖድ? ይህንን ፓርት አንደርስታንድ ማድረግ ያስፈልጋል። ኖድ ራሱ ምንድን ነው የሚለው ነው። እንግዲህ እዚህ በፊት በጣም ቀላል በሆነ ኖድ ከማብራራት በፊት ቀላል በሆነ መልኩ ለምሳሌ ለማስረዳት ያህል ጃቫስክሪፕት እንግዲህ ዌብሳይት ዴቨሎፕመንት እንግዲህ ታውቃላችሁ ብዬ አስባለሁ። በተለይ ፍሮንት ኤንድ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ተጠቅመን እንሰራለን። እንዲሁም ደግሞ ሪአክትን ተጠቅመን እንሰራ ይችላል የተለያዩ ላይብራሪዎችን እንዲሁም ደግሞ እንደ ኔክስት ጄኤስ አይነት ፍሬምወርኮችን። እነዚህን በሙሉ በምንሰራበት ሰዓት ላይ ጃቫስክሪፕት ራሱ ብዙ የምንጽፈው ዶት ጄኤስ ፋይሎችን በመጠቀም ነው። ላይክ አሁን ለምሳሌ ዌብሳይት ስናይ ኤችቲኤምኤል ያስፈልጋል የዌብሳይቱን ስኬሌተን ለመስራት፣ ሲኤስኤስ ስታይል ለማድረግ ነው። ጃቫስክሪፕት ደግሞ ኢንተራክሽኑ ነው። እነዚህ ነገሮች መጻፍ ያስፈልጋል። በተለይ ሪያክት የምንሰራ ከሆነ ደግሞ አብዛኛው ፋይሎቻችን ዶት ጄኤስ እንጠቀማለን። ስለዚህ ጃቫስክሪፕትን አንደርስታንድ ማድረግ ያስፈልጋል። ስለዚህ ከዛ ጃቫስክሪፕትን አንደርስታንድ ካደረግን በኋላ ኖድን በደንብ አንደርስታንድ እናደርጋለን ማለት ነው። ጃቫስክሪፕት እንግዲህ ምንድነው ካልነ ፕሮግራሚንግ ላንጉጅ ነው። ጃቫስክሪፕት ራሱ ማለት ላይክ እንደ ፓይተን አይነት ፕሮግራሚንግ ላንጉጅ ነው። ይህ ፕሮግራሚንግ ላንጉጅ እኛ ላይክ እንግሊዘኛን በመጠቀም የምንጽፈው ነው። ለምሳሌ እንደ ፕሪንት ምናምን ቫሪያብል ኮንስት ምናምን እያልነ ምንጽፍበት ፕሮግራም የምናደርግበት ፕሮግራሚንግ ላንጉጅ ነው። ይህ ጃቫስክሪፕት እንግዲህ ቀጥታ ፕሮግራሚንግ ላንጉጁን ኮምፒውተር አንደርስታንድ አያደርገውም። ስለዚህ ከጃቫስክሪፕት ወደ ኮምፒውተር ወይም ደግሞ ማሽን ላንጉጅ መቀየር አለበት። የማሽን ላንጉጅ እንደምታውቁት 0 እና 1 ነው ማለት ነው። 0 እና 1 ነው። ልክ እንደዚህ ነው። ማሽኖች ወይም ኮምፒውተሮች አንደርስታንድ የሚያደርጉ 0 እና 1 ነው። እኛ ደግሞ የምንጽፈው ጃቫስክሪፕትን ነው ወይም ደግሞ በጃቫስክሪፕት ፕሮግራሚንግ ላንጉጅ ነው። ለምሳሌ ሉፖችን እንጠቀም እንችላለን፣ ኮንዲሽናሎችን እንጠቀም እንችላለን፣ ፋንክሽን ምናምን ክሬት እናደርጋለን። እነዚህ ነገሮች ወደ 0 እና 1 ለመቀየር ኢንተርፕሬተር ወይም ደግሞ ኮምፓይለር ያስፈልጋቸዋል ማለት ነው። ስለዚህ ፕሮግራሚንግ ላንጉጆች ከፕሮግራሚንግ ላንጉጅ ለምሳሌ ጃቫስክሪፕት ከእንግሊዝኛ አይነት ላንጉጅ ወደ ማሽን ላንጉጅ ለመቀየር ኢንተርፕሬተር ወይም ደግሞ ኮምፓይለር ያስፈልጋል። ስለዚህ ኤክስኪዩት መደረግ አለበት። ይህ ጃቫስክሪፕት ኮድ የተጻፈው ኮድ ወይም ፕሮግራሙ ኤክስኪዩት መደረግ አለበት። ስለዚህ ጃቫስክሪፕት ከዚህ በፊት ከኖድ በፊት እንግዲህ ኤክስኪዩት የሚደረገው ብራውዘር ላይ ነው ማለት ነው። ብራውዘሮች ነበሩ ኤክስኪዩት የሚያደርጉት ወይም ደግሞ ጃቫስክሪፕትን ኤክስኪዩት የምናደርገው ብራውዘር ላይ ነበረ ማለት ነው ከዚህ በፊት። ለምሳሌ ብራውዘር ስንል ክሮም ሊሆን ይችላል፣ ፋየርፎክስ ሊሆን ይችላል፣ የተለያዩ ብራውዘሮች አሉ። ለምሳሌ ክሮምን ብንወስድ ቪ8 በሚባል ለምሳሌ ክሮምን በወስድ ክሮምን እንደ ብራውዘር በወስድ ለምሳሌ ከዚህ ጋር ቪ8 በሚባል ኢንጂን የጉግል ነው ክሮም እናውቃለን፣ ጉግል ክሮም። ቪ8 በሚባል ኢንጂን ጃቫስክሪፕት ፕሮግራሚንግ ላንጉጅን ኤክስኪዩት ያደርግ ነበረ ማለት ነው። ስለዚህ አሁን ኖድ ምንድነው ያደረገው? ከጃቫስክሪፕት ለምሳሌ ጃቫስክሪፕት ኤክስኪዩት የሚደረገው በብራውዘሮች ነበር፣ ግን ከብራውዘር ውጭ በሆነ መልኩ ኤክስኪዩት እንዲደረግ የሚያስችለን ኖድ ይባላል ማለት ነው። ስለዚህ ኖድ የሚባለው ወይም ኖድ ጄኤስ ብለን የምንጠራዋለን ያው ጃቫስክሪፕት ስለሆነ የምንጠቀመው ማለት ነው። ስለዚህ ኖድ ማለት የጃቫስክሪፕት ራንታይም ኢንቫይሮንመንት ነው፣ ኤክስኪዩሽን ኢንቫይሮንመንት ነው ማለት እንችላለን። ስለዚህ ኖድ ኢዝ ይህንን ትርጉም መያዝ ትችላላችሁ። ኖድ ማለት ጃቫስክሪፕት ራንታይም ኤክስኪዩሽን ኢንቫይሮንመንት ነው፣ ወይም ደግሞ ጃቫስክሪፕት ከብራውዘር ውጭ ኤክስኪዩት እንዲያደርግ የሚያደርገው ነው ማለት ነው። ስለዚህ ኖድ ጄኤስ ነው። የኖድ ጄኤስ ራሱ ቪ8 ኢንጂን እና ሌላ ሞጁሎችን በመያዝ ማለት ነው
ጃቫስክሪፕት ከብራውዘሮች ውጭ ኤክስኪዩት እንዲያደርግ ያደርገዋል ማለት ነው። ስለዚህ የጃቫስክሪፕት ፋይሎችን ወይም እናንተ ፕሮግራሚንግ ላንጉጅ በጃቫስክሪፕት ከጻፋችሁ በኋላ የግድ ብራውዘር ላይ ብቻ ኤክስኪዩት አይደረጉም ማለት ነው። ከብራውዘር ውጭ በሆነ መልኩ ኖድ የሚባለውን በመጠቀም ኤክስኪዩት ማድረግ ይቻላል። ስለዚህ ኖድ ጄኤስ ይሄ ነው ዋና ፋንክሽናሊቲው ማለት ነው። ስለዚህ ይህን አንደርስታንድ ማድረግ ያስፈልጋል። ኖድ ጄኤስ የጃቫስክሪፕት ራንታይም ኤክስኪዩሽን ኢንቫይሮንመንት ነው ማለት ነው። ብዙ ነገሮችን ያስችለናል። ለምሳሌ ባክ ኢንድ የምንሰራው አብዛኛው በኖድ ጄኤስ ነው። ሰው ብዙ ፌቸሮች አሉ። ኤችቲቲፒ ሪኩዌስቶችን ለማድረግ ነን ብሎኪንግ ነው ወይም አሲንክሮኖስ ኦፕሬሽን እንድናደርግ ይረዳናል። እያንዳንዳቸውን በዲቴል እንመጣለን ብዙ ነገሮችን ስለምንሰራ በዚህ ማለት ነው። ነገር ግን ኖድ ጄኤስ ራሱ ምንድነው ትርጉሙ ካልነ ወይም ደግሞ ምን አይነት ነገር ነው ካለ ላይብረሪም አይደለም ፍሬምወርክም አይደለም። ነገር ግን የራንታይም ኤክስኪዩሽን ኢንቫይሮንመንት ነው። ለምሳሌ ጃቫስክሪፕት ኮድ ጽፋችሁ ከዚህ በፊት ከኖድ በፊት ኖድ ከመምጣቱ በፊት ብራውዘር ላይ ብቻ ነበረ ኤክስኪዩት የሚደረገው ማለት ነው። ነገር ግን ኖድ ከመጣ በኋላ ከብራውዘሮች ውጭ ኤክስኪዩት እንዲያደርግ የሚያስችለን ነው። ጃቫስክሪፕትን ኤክስኪዩት እንድናደርግ ያስችለናል ኖድ ጄኤስ ማለት ነው። ስለዚህ ይህ በጣም ወሳኝና አሪፍ ኮንሴፕት ነው ማለት ነው። ስለዚህ ይህን ኮንሴፕት አንደርስታንድ ማድረግ ይኖርባቸዋል። ኖድ ጄኤስ ሲባል የጃቫስክሪፕት ራንታይም ኤክስኪዩሽን ኢንቫይሮንመንት መሆኑን አንደርስታንድ ማድረግ ይኖርባቸዋል ማለት ነው። ኦኬ ከዚህ በመቀጠል እንግዲህ ኖድ ጄኤስ ምንድን ነው የሚለውን በዲቴል ካየነ እና አንደርስታንድ ካደረግነ ወይም ደግሞ ከዚህ በፊት በነበረው ሌክቸር ቪዲዮ እንግዲህ ኖድ ጄኤስ ምንድን ነው የሚለው በዲቴል አይተናል። ሰው የጃቫስክሪፕት ራንታይም ኤክስኪዩሽን ኢንቫይሮንመንት ነው ካልነ ኖድ ጄኤስን ለምንድን ነው የምንጠቀመው የሚለውን እዚህ ጋር እናይ ማለት ነው። ከዛ በኋላ ለምን እንደምንጠቀመው ካወቅን በኋላ እንዴት እንጠቀማለን የሚለው እናያለን። ሰው ኖድ ጄኤስ ለምንድን ነው የምንጠቀመው? ወይም ደግሞ እናንተ ለምሳሌ ኖድ ጄኤስ ነው እንደመማር በይሄን ኮርስ በተከታታይ እየወሰዳችሁ ነው ማለት ነው። ስለዚህ ለምንድን ነው የምትሰሩበት ወደሚለው ስንመጣ ዋይ ወደሚለው እንመጣለን ማለት ነው። ዋይ ኖድ ጄኤስ ኖድ ጄኤስ ማወቅ ለምን አስፈለገው ወደሚለው ስንመጣ እንግዲህ ኖድ ጄኤስ አሁን በዚህ ሰዓት ላይ ባለ ብዙ ነገሮች እንሰራለን። በተለይ ለምሳሌ ዌብ ዲቨሎፐር በምትሆኑበት ሰዓት ላይ እናንተ አብዛኛው ካምፓኒ ፉል ስታክ የሚያሰራ ከሆነ ኖድ ጄኤስ ነው የሚጠቀመው ማለት ነው። ስለዚህ ኖድ ጄኤስ እንግዲህ የራሱ የሆኑ ፌቸሮች አሉት ነገሮችን ቀለል ለማድረግ ስለሚሰራ በተለይም ደግሞ የጃቫስክሪፕትን ከብራውዘር ውጭ ኤክስኪዩት ማድረግ ስለሚቻል ብዙ ነገሮች እንሰራበታለን። ስለዚህ ለምሳሌ ባክ ኢንድ አብዛኛው የሚሰራው የተለያዩ ፕሮጀክቶች ይኖራሉ በእርግጥ ለባክ ኢንድ የሚጠቅሙ ነገር ግን ኖድ ጄኤስ እጅግ በጣም ፖፑላር እየሆነ የመጣ ነው። ሰው እናንተ ጃቫስክሪፕት ላይ ፋሚሊየር ከሆናችሁ ወይም ደግሞ የምሰሯቸው ፕሮጀክቶች ለምሳሌ ዌብ አፕሊኬሽኖች ሊሆኑ ይችላሉ፣ እንዲሁም ደግሞ የሞባይል አፕሊኬሽኖችም ሊሆኑ ይችላሉ። ሰው እነሱን በምሰሩበት ሰዓት ላይ ባክ ኢንድ ሲያስፈልጋችሁ ኖድ ጄኤስ በጣም ወሳኝ እና ተመራጭ ይሆናል ማለት ነው። አብዛኞቹ ካምፓኒዎችም ኢንተርናሽናል ይህን ኖድ ጄኤስ ነው እንደ ባክ ኢንድ የሚጠቀሙት ማለት ነው። ስለዚህ ኖድ ጄኤስ ማወቁ እናንተ ባክ ኢንድ የምትሰሩ ከሆነ ወይም ደግሞ ለዚህ ይጠቅማችኋል ማለት ነው። ኖድ ጄኤስ ለባክ ኤንድ ዲቨሎፕመንት ይጠቀማል። ለምሳሌ ፓይተን መጠቀም እንችላለን። ብዙ አይነት ለባክ ኤንድ የሚጠቅሙ ነገሮች አሉ፣ እንደ ፒኤችፒ አይነት ላንጉጆች አሉ። ነገር ግን ኖድ ጄኤስ ለጃቫስክሪፕት እጅግ በጣም ወሳኝ ነው። ጃቫስክሪፕት ኮድ ነው። ኦልሬዲ ጃቫስክሪፕትን አንደርስታንድ ካደረጋችሁ በኋላ ለምሳሌ እናንተ ተመልሳችሁ በባክ ኤንድ ለምሳሌ ፒኤችፒ ልጠቀም ብትሉ ሌላ ላንጉጅ ማጥናት ይጠበቅባቸዋል። ነገር ግን እዚህ ጋር ኖድ ጄኤስን በመጠቀም ጃቫስክሪፕት ያላችሁን ስኪል ቫሪያብሎች እንዴት ክሬት እንደምታደርጉ ፋንክሽኖች፣ እያንዳንዱ ነገር ከዛ ጋር ኮንሴፕቱ ካላችሁ ኖድ ጄኤስን በመጠቀም ባክ ኤንድ ክሬት ማድረግ ትችላላችሁ ማለት ነው። የተለያዩ ኤችቲቲፒ ሪኩዌስቶችን ክሬት ማድረግ ትችላላችሁ። ስለዚህ ለባክ ኤንድ ዲቨሎፕመንት ኖድ ጄኤስ በጣም ወሳኝ ነው። ሰው እንግዲህ እናንተ ፉል ስታክ ዲቨሎፐር መሆን የምትፈልጉ ከሆነ ባክ ኤንድ ብቻም ከሆነ ኖድ ጄኤስ እጅግ በጣም ወሳኝ ነገር ነው ማወቁ ማለት ነው። ስለዚህ እናንተን ብዙ ነገሮችን ያቀልላችኋል ኖድ ጄኤስን መጠቀማችሁ። ለምን ብትሉኝ ጃቫስክሪፕት ነው የምትጽፉት ኮድ ኦልሬዲ እናንተ ለምሳሌ በሪያክት ፋሚሊየር ልትሆኑ ትችላላችሁ። ፍሮንት ኤንድ ኔክስት ጄኤስ ሊሆን ይችላል ጃቫስክሪፕት ስለሆኑ ማለት ነው። በጃቫስክሪፕት ነው የምትሰሯቸው ወይም ደግሞ ዌብሳይታችሁ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ተጠቅማችሁ የሰራችሁት ዌብሳይት ሊሆን ይችላል ፍሮንት ኤንዱ። ስለዚህ ባክ ኤንድ ለመምጣት ወይም ፉል ስታክ ለመሆን ባክ ኤንድ ስለሚያስፈልጋችሁ ባክ ኤንድ ደግሞ ለመስራት ሌላ ላንጉጆችን ከመማር ይልቅ እንዳለ የጃቫስክሪፕት ስኪላችሁን ይዛችሁ ኖድ ጄኤስን በመጠቀም ባክ ኤንድ ዲቨሎፕ ማድረግ ትችላላችሁ ማለት። ስለዚህ ኖድ ጄኤስ ለባክ ኤንድ ዲቨሎፕመንት እጅግ በጣም አሪፍ ነው ማለት ነው። ሌሎችም አሉ በነገራችን ላይ ብዙ አይነት እንደ ፕሮጀክቱ ይለያያል። ግን አሁን ባለው ላይ በተለይ ለምሳሌ ዌብ ስሪ ላይ ነው ሞር ሰራው ሰው የተለያዩ ፕሮጀክቶች አብዛኛው የምንላቸው ከ90% የሚሆኑት ዌብ ስሪ እና ወይም ደግሞ ብሎክቻይን የሚባሉት ፕሮጀክቶች ማለት ነው። እነሱ አይነት ፕሮጀክቶች አብዛኛው የሚጠቀሙት ኖድ ጄኤስ ነው እንደ ባክ ኤንድ። ስለዚህ ባክ ኤንድ ዲቨሎፐር ለመሆን የምትፈልጉ ከሆነ ይህ ኖድ ጄኤስ
አስፈላጊ ነው ለእናንተ ማለት ነው። ስለዚህ ኖድ ጂኤስን ለባክ ኤንድ ዴቨሎፕመንት ነው። ስኪሉ ካላችሁ ደግሞ ፍሮንት ኤንድ የምችሉ ከሆነ ባክ ኤንድን ጨምራችሁ አንድ ላይ ፉል ስታክ መሆን ትችላላችሁ እና የተለያዩ ፕሮጀክቶችን ለመስራት ባክ ኤንድ ኖድ ጂኤስ ተመራጭ ነው ማለት ነው። ከብዙ ባክ ኤንዶችም ኖድ ጂኤስ ነገሮችን ቀላል ያደርጋል። ኤሲንክ እና አዌት የሚባል ወይም አሲንክሮነስ የሚባለውን በመጠቀም ኤችቲፒ ሪኩዌስቶችን በጣም ቀላል ያደርገዋል። ነን ብሎኪንግ ነው። ነን ብሎኪንግ የሆነ ኤችቲፒ ሪኩዌስት ለመስራት የምትፈልጉ ከሆነ ይህ ኖድ ጂኤስ በጣም ወሳኝ ፓርት ነው። ባክ ኤንድ ዲቨሎፕመንትን በደንብ አንደርስታንድ ታደርጉ ከሆነ እና ፕሮጀክታችሁን የምትፈልጉትን ፕሮጀክት እንደ ባክ ኤንድ በኖድ ጂኤስ መስራት የምትፈልጉት ከሆነ እሱ በጣም ወሳኝ ፓርት ነው ማለት ነው። ስለዚህ ኖድ ጂኤስ ለባክ ኤንድ ዲቨሎፕመንት አስፈላጊ ፓርት ነው ማለት ነው። አሁን ፖፑላር እየሆነም ስለሆነ ኦኬ እንግዲህ ኖድ ጂኤስን ለባክ ኤንድ ዲቨሎፕመንት ነው የሚያስፈልገን ብለናል። ስለዚህ ቀጣይ ላይ እንግዲህ ማወቅ ያለብን ነገር ወይም ደግሞ በዚህ ፓርት ላይ አንደርስታንድ ማድረግ ያለብን ነገር እንዴት ነው ኖድ ጂኤስ የምንጠቀመው ነው። ሃው ቱ ዩዝ ነው። ይህንን ፓርት አንደርስታንድ ማድረግ ይኖርብናል። ሃው ቱ ዩዝ ኖድ ጂኤስ ነው። ዲፔንዲንግ የሚሆነው እንግዲህ በእናንተ ኦፕሬቲንግ ሲስተም የተወሰነ ለውጥ ሊኖረው ይችላል። በተለይ ዳውንሎድ ስናደርግ እና ራን ስናደርግ በተለይ ፕሮጀክቶችን ክሬት በምናደርግበት እንደምንጠቀመው ተርሚናል ሊለያይ ይችላል። የተወሰነ ለውጥ ሊኖረው ይችላል። ነገር ግን አብዛኛው ነገር ተመሳሳይ ነው የሚሆነው። በዚህ ጋር የማሳያቸው እንግዲህ እኔ ዊንዶው ነው የምጠቀመው። ዊንዶውን በመጠቀም ወይም ደግሞ የዊንዶው ኦፕሬቲንግ ሲስተም በመጠቀም እንዴት ኖድ ጂኤስን መጠቀም እንችላለን የሚለው ነው። እንግዲህ አብዛኛው ፕሮግራም እንግዲህ እንደምታውቁት የመጀመሪያ የምናደርገው ኢንስቴል ነው። ኢንስቴል መደረግ አለባቸው። ወደኛ ኮምፒውተር ሎካል ወደሆነ ኮምፒውተር ኢንስቴል መደረግ አለባቸው። ኢንስቴል ከተደረጉ በኋላ እንግዲህ ዳውንሎድ አድርገን ኢንስቴል ካደረግን በኋላ የተለያዩ ኦፕሬሽኖችን እንሰራለን ማለት ነው። ስለዚህ የመጀመሪያው የምታደርጉት እንግዲህ ኖድ ጂኤስን ለመጠቀም ይህንን ኖድ ጂኤስ ለመጠቀም የመጀመሪያው እንግዲህ ጉግል ላይ ሰርች ማድረግ ነው። የምትፈልጉትን ብራውዘር በመክፈት ሰርች ማድረግ ትችላላችሁ ማለት። ስለዚህ ኖድ ጂኤስ ዳውንሎድ ብለን ሰርች እናደርጋለን ጉግል ላይ። ከዛ ኦፊሻል ዌብሳይቱ እናገኛለን ኖድ ዶት ኦርግ የሚል ማለት ነው። ስለዚህ ይህን ኦፊሻል ዌብሳይት ላይ በምንፈልገው ኦፕሬቲንግ ሲስተም ውስጥ እኛ እንደምንጠቀመው ማለት ነው ዳውንሎድ ማድረግ ይኖርብናል። ዳውንሎድ ብናደርገው እንግዲህ ሁለት ቨርሽኖች አሉት እንደምታዩት ኤልቲኤስ አለ። ሞር ሪኮመንድ ማድረጋችሁ ላተስቱን ሳይሆን ይሄኛውን ኤልቲኤስ ነው። ኤልቲኤስ ማለት በነገራችን ላይ ሎንግ ተርም ሳፖርት ማለት ነው። ላተስቱ ብዙ ጊዜ ሳፖርት የማያደርጋችሁ ነገሮች ሊኖሩ ይችላሉ። ስለዚህ ኤልቲኤስን ወይም ሎንግ ተርም ሳፖርት የሚለውን ዳውንሎድ አድርጋችሁ ኢንስቴል ማድረግ ነው። እጅግ በጣም ቀላል ማለት ነው። ስለዚህ ዳውንሎድ እናደርጋለን፣ ኢንስቴል እናደርጋለን ይህን ኖድ ጂኤስ ማለት ነው። እጅግ በጣም ቀላል ነው ስቴፑ። እሱን እንደዛ እናደርጋለን ማለት ነው። ከዛ በመቀጠል እንግዲህ ኖድ ጂኤስን ኢንስቴል ካደረግን በእኛ ኦፕሬቲንግ ሲስተም ላይ ቼክ ማድረግ ይኖርብናል። ቼክ ለማድረግ እንግዲህ እኔ አሁን ዊንዶው ነው ዊንዶው ስለሆነ እንደዚህ እዚህ ጋር መጥቼ ሰርች ላይ ኮማንድ ፕሮምፕት ብዬ ሰርች አደርጋለሁ። ይሄ ይመጣል። ይህንን እከፍታለሁ ማለት ነው። ኮማንድ ፕሮምፕት ሌሎችንም መጠቀም ትችላላችሁ እንደናንተ የምትጠቀሙበት ማለት ነው ተርሚናል። እነዚህ ጋር ኮማንድ ፕሮምፕትን ነው የተከፈቱት ማለት ነው። ከዛ እዚህ ጋር መጥቼ ኖድ እልና ዳሽ አድርጌ ቪ ይለዋለሁ ማለት ነው። ይሄ ኖድ ቨርሽን እንዲያሳየኝ ማለት ነው። ስለዚህ ኢንተር በምልበት ሰዓት ላይ እንደምትመለከቱት ኖድ ቨርሽን 20.17.0 የሚለውን ያሳየኛል ማለት ነው። ይህ እንግዲህ እናንተ ቼክ ማድረግ አለባችሁ ማለት ነው። ኢንስቴል ካደረጋችሁ በኋላ ይህንን ቼክ ማድረግ ትችላላችሁ። እንዲሁም ደግሞ ኖድ ኢንስቴል በምታደርጉበት ሰዓት ኤንፒኤምም አብሮ ኢንስቴል ያደርግላችኋል። ኤንፒኤም የሚባለውን ይህ ኤንፒኤም ማለት ኖድ ፓኬጅ ማናጀር ነው። ይህንም ቼክ ማድረግ ይቻላል ማለት ነው። ስለዚህ ኤንፒኤም ዳሽ ብዬ ቪ በምልበት ሰዓት ላይ ቪ ማለት ቨርሽኑ ማለት ነው ያሳየኛል። እንደምትመለከቱት ኖድ ፓኬጅ ማናጀር ቨርሽኑ እዚህ ጋር 10.8.2 ነው ያለኛል። በዚህ መልኩ እንግዲህ ኢንስቴል ያደረግነውን ኖድ ጂኤስ ቨርሽኑን ቼክ ማድረግ ይኖርባችኋል የምትጠቀሙትን ማለት ነው። በአንድ ኦፕሬቲንግ ሲስተም እንግዲህ የተለያየ ኖድ ቨርሽን ያላቸውን ኢንስቴል ማድረግ እና መጠቀም ይቻላል። አብዛኛው ጊዜ አሁን እናንተ ለምሳሌ ከተለያዩ ካምፓኒዎች ጋር በምትሰሩበት ሰዓት ላይ በተለይ ፍሪላንሲንግ ከሆነ አንዳንድ በኖድ ክሬት የተደረጉ ፕሮጀክቶች ለምሳሌ ኖድ 16 የሚጠቀሙ ሊሆን ይችላል። አንዳንዶቹ ደግሞ ኖድ 20 ቤት ሊሆን ይችላል። ኖድ 16ቱ በኖድ 20 እናንተ ኢንስቴል አድርጋችሁ ላይሰራላችሁ ይችላል። ስለዚህ እንደዚህ አይነት ኮሊዥን በሚገጥማችሁ በሰዓት ላይ ዲፔንዳንሲዎች የኖድ 16 ኖድ 20 ላይ ላይኖሩ ስለሚችሉ ወደ ኖድ 16 ቀይራችሁ መስራት ቢጠበቅባችሁ ቼንጅ ማድረግ ይቻላል ማለት ነው። እነሱን በሌላ ቪዲዮ እናያለን። ለማንኛውም ግን ኖድን ኢንስቴል ካደረጋችሁ በኋላ የኖድ ቨርሽናችሁን በዚህ መልኩ ያሳያችኋል። ስለዚህ ኖድን መጠቀም ትችላላችሁ። አሁን ከዚህ በኋላ እኔ ኖድ ጂኤስን መጠቀም እችላለሁ ማለት ለምን ይኸው ኖድ ቨርሽን 20 ኢንስቴል አድርጌያለሁ። ኤንፒኤም ደግሞ 10.8.2 ይላል ማለት ስለዚህ ኖድ ፓኬጅ ማናጀር ኢንስቴል ተደርጓል። ኖድ
ቨርሽን 20 ኢንስቴል አድርጌያለሁ ማለት ነው። እናንተ ለምሳሌ ኢንስቴል በምታደርጉበት ሰዓት ላይ ይህን ቪዲዮ በምታዩበት ሰዓት ላይ ሌላ ቨርሽን ሊሆን ይችላል። ስለዚህ ብዙም ችግር የለውም። ያን አይታችሁ እናንተ ሎንግ ተርም ሳፖርት ያለውን ኖድ ራሱ በኦፊሻል ዌብሳይቱ ላይ ያስቀመጠውን ኖድ ጄኤስ ኢንስቴል ማድረግ እና መጠቀም ትችላላችሁ። ኢንስቴል ካደረጋችሁ በኋላ በዚህ መልኩ ቸክ ታደርጋላችሁ። ኖድ እንደዚህ ብላችሁት ግን ለምሳሌ ኖድ ዳሽ ቪ ብላችሁ ቸክ ስታደርጉ የኖድ አንዲፋይንድ የሚላችሁ ከሆነ ኖድ የሚለው አንዲፋይንድ የሚላችሁ ከሆነ የእናንተ ኦፕሬቲንግ ሲስተም ላይ ኖድ ኢንስቴል አልተደረገም ማለት ነው በደንብ። ስለዚህ እንደገና ዳውንሎድ አድርጋችሁ ኢንስቴል ማድረግ ይጠበቅባችኋል። በትክክል ኢንስቴል ከተደረገ ግን በዚህ መልኩ ቨርሽኑን ያሳያችኋል። ስለዚህ በዚህ መልኩ ቸክ ማድረግ ያስፈልጋል ማለት ነው። በቀጣይ ቨርሽን እንግዲህ ኖድ እንተጠቅመን ጃቫስክሪፕት ፋይል ክሬት አድርገን ይህንን በዚህ ኖድ ኤክስኪዩት እያደረግን እንሄዳለን ማለት ነው። ኦኬ እንግዲህ አሁን ወደ ዋናው ፓርት እየመጣ ነው። ማለትም ኖድ ጄኤስን በደንብ ፕራክቲካሊ ወደምንጠቀምበት ማለት ነው። ስለዚህ እንደ ኦፕሬቲንግ ሲስተማችን እንደምንጠቀመው ኮምፒውተር ልዩነት ሊለያይ ይችላል። ነገር ግን አለን ወይም እናንተ በምትጠቀሙት ኦፕሬቲንግ ሲስተም ኖድ ጄኤስን ኢንስቴል ማድረግ አለባችሁ ብለናል። ስለዚህ እኔ አሁን ዊንዶው እየጠቀም ስለሆነ ዊንዶው ላይ ኢንስቴል አድርጌ በዚህ መልኩ ቨርሽኑን አይቻለሁ ማለት ነው። ስለዚህ ዊንዶው ላይ ወይም ደግሞ በዚህ ኮምፒውተር ውስጥ በምጠቀመው ውስጥ ይህንን ኖድ ጄኤስን ኢንስቴል አድርጌያለሁ፣ ዳውንሎድ አድርጌ ኢንስቴል አድርጌያለሁ፣ ቨርሽኑን ያሳየኛል። ስለዚህ መጠቀም እችላለሁ ማለት ነው። ስለዚህ ከዚህ በፊት እንግዲህ በነበሩት ፓርቶች ላይ ያየነው ኖድ ጄኤስ ማለት የጃቫስክሪፕት ራንታይም ኤክስኪዩሽን ኢንቫይሮንመንት ነው ብለናል። ማለትም ጃቫስክሪፕት ኮዶችን ኤክስኪዩት እንድናደርግ የሚረዳን ነው። ነገር ግን ከብራውዘር ውጭም ለምሳሌ በዚህ በተርሚናል ውስጥ ይህን ተርሚናል ብቻ በመጠቀም አሁን እንደምትመለከቱ ይህንን ኮማንድ ፕሮምፕት በመጠቀም ኤክስኪዩት ማድረግ እችላለሁ ማለት ነው። ለምሳሌ ጃቫስክሪፕት ፋይል ክሬት አድርጌ የግድ ሂጄ ብራውዘር ላይ አይደለም ኤክስኪዩት ማድረገው ማለት። ስለዚህ እሱን እንብለናል። ስለዚህ አሁን እሱን ፕራክቲካሊ ቼክ ለማድረግ እንግዲህ እንደምትመለከቱ አሁን እዚህ ጋር ፋይል ዶት ጄኤስ የሚል ጃቫስክሪፕት ፋይል ነው ክሬት አድርጌያለሁ። ስለዚህ እዚህ ጋር ለምሳሌ የጃቫስክሪፕት ፋይል ነው። ጃቫስክሪፕት ፋይል ለምሳሌ ቫሪያብል ክሬት አድርግና ኤክስኪዩት አድርጌ ማየት እንችላለን። ለምሳሌ እዚህ ጋር ኔም ቫሪያብል ክሬት ለማድረግ ለምሳሌ ኮንስት ልበለው፣ ኮንስት ልና ይህን ኔም እኩል ነው አወቃልሁት። ሰው እዚህ ጋር ለምሳሌ ሌላ ፕሪንት ልበልና ይህን ኔም የሚለውን ፕሪንት አድርጌ ቼክ ማድረግ እችላለሁ ማለት። ስለዚህ እንደምትመለከቱ አሁን ሴቭ አድርጋለሁ። ይህንን ኤክስኪዩት ለማድረግ እንግዲህ መጥቼ እዚህ ጋር ተርሚናል ነው የምጠቀመው ማለት ነው። እዚህ ጋር ምን ብዬ ጽፋለሁ? ኖድ እና የፋይል ኔሙን ይህን ፋይል ዶት ጄኤስ የሚለውን ማለት ነው። ስለዚህ እሱን አደርጋለሁ። ከዛ በፊት ግን ክሬት ወዳረኩት ፎልደር መሄድ ይጠበቅብኛል። አሁን እንደምትመለከቱ ይህ ያለውት ይህን ፋይል በምትመለከቱበት ሰዓት ላይ ኖድ ቱቶሪያል ወደሚለው ነው። ስለዚህ ይህንን ወደዚህ ቱቶሪያል ኖድ ቱቶሪያል ወደሚለው ይሄዳለሁ። እንደምትመለከቱ አሁን ይህ ኖድ ቱቶሪያል የሚለው ዴስክቶፕ ላይ ነው ያለው። መጀመሪያ ወደ ዴስክቶፕ እሄዳለሁ። ስለዚህ ሲዲ አድርጌ ወደ ዴስክቶፕ መሄድ ያስፈልጋል። ዴስክቶፕ ላለው ዴስክቶፕ ውስጥ እንግዲህ ወደዚህ ፋይል ይመጣል፣ ኖድ ቱቶሪያል ወደሚለው። ከዛ ሲዲ ማለት ዳይሬክተሪ ነው። ሲዲ አደረግና ኖድ ቱቶሪያል ወደሚለው እንደምትመለከቱ እዚህ ጋር ኖድ ቱቶሪያል እና ኢንተር በምልበት ሰዓት ላይ ይህንን ተርሚናል ኖድ ቱቶሪያል ውስጥ የሚለው ውስጥ መጣው፣ ዴስክቶፕ ውስጥ ኖድ ቱቶሪያል። አሁን ከዚህ ጋር መጣና ይህን ፋይል ራን አደርጋለሁ ማለት ነው። እንደምትመለከቱ ፋይል ዶት ጄኤስ ነው የፋይል ስም። ኖድ ብዬ ጽፋለሁ። ከዛ በኋላ የፋይል ኔም ፋይል ዶት ጄኤስ ብዬ ጽፋለሁ። ከዛ ኢንተር በምልበት ሰዓት ላይ ኤክስኪዩት ያደርገዋል ማለት ነው። እንደምትመለከቱ እንግዲህ ኤረር ይላኛል። ፕሪንት አንዲፋይን ነው። ሶሪ ፓይተን ጋር ተምታቶብኝ ነው። ጃቫስክሪፕት ላይ እንግዲህ ነገሮችን እንትን ለማድረግ ኮንሶል ላይ ለማሳየት ፕሪንት አይደለም፣ ፕሪንት የፓይተን ነው። ለዛ ነው ሶሪ። ለዛ አንዳንዴ ብዙ አይነት ፕሮግራሚንግ ላንጉጆች እንትን በምትሉበት ሰዓት ላይ እንደዚህ አይነት ትንሽ ስህተቶች ይኖራሉ። ስለዚህ ይህ ኮንሶል ነው የሚሆነው። ኮንሶል ዶት ሎግ ነው የሚሆነው። ይሄ ከፓይተን ጋር ነው፣ ፕሪንት ፓይተን ጋር ነው የሚመሳሰለው። እንደገና ሴቭ አድርጋለሁ። ስለዚህ እዚህ ጋር መጣና እንደገና እዚህ ጋር ራን አደርገዋለሁ። እንደምትመለከቱት እዚህ ጋር ይታያችኋል ብዬ አስባለሁ። ኦልሬዲ እንደምትመለከቱት አወቀ የሚለውን አሳየኝ ማለት ነው። እዚህ ጋር እንደምትመለከቱት በዚህ መልኩ ኤክስኪዩት ማድረግ ይቻላል ማለት ነው። ጃቫስክሪፕት ፋይሎችን ከብራውዘር ውጭ ኤክስኪዩት ማድረግ ይቻላል። በማን? በኖድ ጄኤስ። ኖድ ጄኤስን በመጠቀም በዚህ መልኩ ይቻላል። ወይም ደግሞ እናንተ ይህን ተርሚናልም አለመጠቀም ትችላላችሁ። በነገራችን ላይ እዚሁ ጋር ለምሳሌ የምትሰሩበት
ቪዥዋል ስቱዲዮ ኮድ ኤዲተር ነው እየተጠቀሙት ያለ። ስለዚህ እሱም ብቻ በመጠቀም እዚህ ጋር ተርሚናል ከፍታችሁ መጠቀም ትችላላችሁ። ኢትስ ኦኬ እንደናንተ እንትን ይለያያል ማለት ነው። ኦልሬዲ አሁን ይሄንን ነው የተጠቀሙት። ለወደፊቱ ግን ትልልቅ ፕሮጀክቶችን እየሰራን ስንሄድ ተርሚናል ነው የምጠቀመው፣ ወይም ደግሞ የዚህን የቪኤስ ኮድ ላይ ተርሚናል ኦፕን አድርጌ በተርሚናል ኤክስኪዩት አደርጋለሁ ማለት። ስለዚህ ኢን ኮንሲደር አድርጎ ሰው በዚህ መልኩ እንግዲህ ኖድ ጄኤስን በመጠቀም ኤክስኪዩት ማድረግ ይቻላል ማለት ነው። እዚህ ጋር ለምሳሌ ቀየር አሁንም እዚህ ጋር አወቀ ዘመኑ ልበለው ለምሳሌ ሴቭ አድርግና እንደገና መጣችሁ እዚህ ጋር አሁንም ተርሚናል ላይ እንደገና ራን ማድረግ ኖድ ራን ለማድረግ ፋይሉ ኖድ ትላላችሁ። ምክንያቱም ኤክስኪዩት ማድረግ የፈለኩት በኖድ ነው። ኖድ ካልኩ በኋላ እንደገና ምን እለዋለሁ የፋይል ኔም ፋይል ዶት ጄኤስ ኢንተር በምልበት ሰዓት ላይ እንደምትመለከቱት ኮንሶል ሎግ ላይ ይህንን አወቀ ዘመኑ የሚለውን አሳይ ማለት ነው። ስለዚህ በዚህ መልኩ እናንተ የምትፈልጉትን ፋንክሽኖች ሊሆን ይችላል፣ ትልቅ ፋይሎች ሊሆን ይችላሉ፣ ፋይል እዚህ ፋይል ውስጥ የምታስቀምጡት ማለት ነው። እናንተ ጃቫስክሪፕት ፋይል ውስጥ ኮድ ከጻፋችሁ በኋላ ኖድን በመጠቀም ኤክስኪዩት ማድረግ ይቻላል ማለት። ስለዚህ በዚህ መልኩ ኖድ ጄኤስ ይጠቅመናል። ለወደፊቱ እንግዲህ ኖድ ጄኤስን ተጠቅመን ፕሮጀክት ክሬት እናደርጋለን፣ ብዙ ነገሮችን እንሄዳለን ማለት ነው። ስለዚህ ይህ አሁን እያሳየኋችሁ ያለ ኖድ ጄኤስ በመጠቀም ኤክስኪዩት እንዴት እንደምናደርግ ነው። ቀጣይ ላይ ደግሞ ኖድ ጄኤስ ራሱ ቦይለር ፕሌት የሚሰጠናል። ለምሳሌ ፓኬጅ ዶት ጄሰን የሚባል እሱን እናደርግና እያንዳንዱ ነገር እንሄዳለን ማለት ነው። በተለይ ፕሮጀክቶችን ትራክ የምናደርግ ከሆነ ኢንስቴል የምናደርጋቸውን ፋይሎች ላይብራሪዎች ትራክ የምናደርግ ከሆነ ከነቨርሽናቸው ኖድ ጄኤስ መጀመሪያ ፕሮጀክት ወይም ደግሞ ፓኬጅ ዶት ጄሰን የሚል ፋይል መጀመሪያ ክሬት እናደርጋለን ማለት። ስለዚህ እሱንን ቀጣይ ስቴፕ ላይ እናያለን። በዚህኛው ፓርት ግን አንደርስታንድ ማድረግ ያለባችሁ ነገር ኖድን በመጠቀም ይህንን ኖድ በመጠቀም የትኛውንም ጃቫስክሪፕት ፋይል ኤክስኪዩት ማድረግ ትችላላችሁ። ለዛ ደግሞ የምታደርጉት ምንድነው ክሬት እያደረጋችሁት ወይም እየሰራችሁት ያላችሁት ፎልደር ውስጥ ከመጣችሁ በኋላ እዚህ ጋር መጣችሁ ኖድ ብላችሁ ትጽፋላችሁ። ኤክስኪዩት ማድረግ የፈለጋችሁበት ኖድ ስለሆነ ከዛ የፋይል ኔም ለምሳሌ እዚህ ጋር ፋይል ብየዋለሁ። እናንተ ለምሳሌ የምትፈልጉትን ፋይል ሰጣችሁት የዛን ፋይል ኔም ትጽፉና ኢንተር በምትሉበት ሰዓት ላይ በኖድ ኤክስኪዩት ያደርግላችኋል የጃቫስክሪፕትን ኮድ ማለት ነው። በዚህ መልኩ አንደርስታንድ እንድታደርጉት ነው። በቀጣይ ፓርት እንግዲህ ቀጣይ የኖድ ሴክሽኖችን እያንዳንዳቸውን እያየን እንሄዳለን።